ሰላም ጤና ይስጥልን ክቡራትና ክቡራን የአዲስ ምንጭ ቤተሰቦች እንዴት ውላችኋል? እንዴት አምሽታችኋል? በያላችሁበት የከበረ ሰላምታችን ይድረሳችሁ። ዕለቱ ሰኔ 9 ቀን 2018 ነው። አሁን የደረሱንን ሰበር መረጃዎችና የዕለቱን አበይት ዜናዎች ቀጥሎ እናቀርብላችኋለን። ከመረጃዎቹ ጋር አብሬያችሁ ቆይታ የማደርገው የእናንተው ውብሸት ታየ ነኝ። ወደ መጀመሪያው ሰበር መረጃ ስንሸጋገር በተሳሳተ መረጃ ተደልለው ለሽብር ስልጠና ወደ ኤርትራ ሊጓጓዙ የነበሩ በርካታ የሶማሌ ክልል ተወላጆች መያዛቸውን የምንጊዜም የአዲስ ምንጭ ሚዲያ ተባባሪ ሆነው አዲስ ሪፖርተር ያደረሰን ሰበር መረጃ አመልክቷል። ምልመላው ከተጀመረበት ጊዜ አንስቶ የኢትዮጵያ የጸጥታ ኃይሎች ክትትል ሲያደርጉበት የነበረው ይህ እንቅስቃሴ ከግብጽ በተሰጠ የበጀት ድጎማ ይከናወን እንደነበር ተመላሾቹ ወይም ምልምሎቹ አስታውቀዋል። አቶ አንዳርጋቸው ጽጌ በኤርትራ ኤምባሲ አማካይነት መጋበዛቸውን አስታውቀው በተገኙበት የፖርት ሱዳኑ ጽምዶ ስብሰባ ላይ ከነበሩት የመገንጠል ዓላማ ከሚያራምዱ ድርጅቶች መካከል ያፈነገጠው የኦብነግ መሪ አብዱረህማን ማህዲ ይገኝበታል። አብዱረህማን ማህዲ በፖርት ሱዳን ኢትዮጵያን ተባብረው ለመውጋት ተደረገ በተባለው ስብሰባ ላይ ከተሳተፉ በኋላ ወደ ኤርትራ በመሄድ ከፕሬዝዳንት ኢሳያስ ጋር ክልሉን በሽብር ላይ ለመጣል ስልጠና ስለሚሰጥበት አግባብ ተወያይተው ከስምምነት መድረሳቸው በአንዳንድ ሚዲያዎች ይፋ ተደርጎ ነበር። በአሁኑ ወቅት በሶማሌ ክልል አልሸባብ እየሆነ እያስቸገረ ያለው ታጣቂ ኃይል በኤርትራ ሰልጥኖ የወጣ እንደሆነ የሚናገሩት የዜናው ምንጮች የኤርትራ መንግስት ለኦብነግ ምልምሎች ወደ ኤርትራ የሚጓጓዙበትን አቅጣጫ ጭምር መክሮ እንደነበርም ገልጸዋል። ቀደም ሲል ጀምሮ በኤርትራ ውስጥ መጠለያና ስልጠና በማግኘት እንዲሁም ከሌሎች ሀገራት ፋይናንስ በማሰባሰብ ኢትዮጵያን እንዲወጉ ድጋፍ ሲደረግላቸው ከነበሩት እንደ ኦነግ፣ የአርበኞች ግንባር፣ ደሚት እንዲሁም ሌሎችም አንዱ ኦብነግ እንደነበር ይታወሳል። ለውጡን ተከትሎ ከአስመራ ወደ ኢትዮጵያ በሰላም ስምምነት ከገቡት ነፃ አውጪነን ባይ ድርጅቶች መካከል አንዱ የሆነው ኦብነግ ብዙም ሳይቆይ ሊቀመንበሩን አሰናብቶ ነበር። በሚያዝያ ወር 2017 የቀድሞው ሊቀመንበር አብዱረህማን ኃላፊነታቸውን በአግባቡ ባለመወጣታቸውና የተገኘውን የሰላም አየር ወደ ጎን በመተው ማዕከላዊ ኮሚቴው ባልተገኘበትና ውሳኔ ባልሰጠበት በራሳቸው ተነሳሽነት የፓርቲው አቋም ያልሆኑ ግጭት ቀስቃሽ መግለጫዎችን በማውጣታቸው እንዲሁም የተለያዩ አስተዳደራዊ ክፍተቶችን በመፍጠራቸው ከኃላፊነታቸው እንዲነሱ ተወስኗል በሚል ምክትላቸው አቶ ሞሐመድ አሳድ ሼክ በክሪ ተክተዋቸው ቆይተዋል። ይህ ከሆነ በኋላ ዳግም ወደ ትጥቅ ትግል ለመመለስና ኦጋዴን ከኢትዮጵያ ለመገንጠል እንቅስቃሴ የጀመሩት አብዱረህማን ማህዲ በቅርቡ የጠላቴ ጠላት ወዳጄ ነው በሚለው መርህ መሰረት በሐሳብ በርዕዮተ ዓለምና በራሷ በኢትዮጵያ ሉዓላዊነት ላይ ፍጹም የማይገናኝ አቋም ካላቸው ጠመንጃ ካነሱ ድርጅቶች ጋር ግብጽ በሻዕቢያ በኩል ባዘጋጀችው የጥምረት እቅድ መሰረት ሲሰባሰቡ እርሳቸውም ተጋብዘዋል። በሶማሊኛ ቋንቋ የሚሰሩ ሚዲያዎች በተደጋጋሚ እንደሚሉት አብዱረህማን ማህዲ ስለ ትጥቅ ትግል ያወራሉ እንጂ መሬት ላይ ምንም አይነት ኃይል የላቸውም። በአሁኑ ሰዓት በክልሉ በከፍተኛ ደረጃ ሀገራዊ ታላላቅ ፕሮጀክቶች እየተካሄዱ መሆኑን በተደጋጋሚ እየተገለጸ ይገኛል። ቢሊዮን ዶላር በጀት እየፈሰሰበት ለቀጠናውና ለአፍሪካ የሚሆኑ ፋብሪካዎችና የነዳጅ ማጣሪያዎች እየተገነቡበት ያለውን የሶማሌ ክልል ጠመንጃ አንስቶ የተጀመረውን ልማት የሚያወድምበት ምድራዊ ምክንያት እንደሌለ የሚናገሩት እነዚሁ ሚዲያዎች የአብዱረህማን ማህዲን አቋም አጥብቀው እየተቹት ይገኛሉ። ከዚያም ባለፈ ማንንም አትወክልም በሚል መከራከሪያ ድርጊታቸውን እያጋለጡት ይገኛሉ። አብዱረህማን ማህዲ በፖርት ሱዳን የጽምዶ ስብሰባ ላይ ከተገኙ በኋላ ወደ ግብጽና ኤርትራ ደርሰው ተመልሰዋል። በመቀጠልም ለምልመላ በተሰጣቸው ሀብት ተሳስተው ወደ ኤርትራ ለማቅናት ፑንትላንድ የገቡ የሶማሌ ክልል ተወላጆች በቁጥጥር ስር መዋላቸው ታውቋል። በሶማሊላንድ አድርገው በጀልባ ወደ ኤርትራ ለማቅናት የተሰባሰቡት እነዚህ ምልምሎች የኢትዮጵያ መንግስት ወዳጅ ከሆነው የፑንትላንድ አስተዳደር ጋር በተደረገ ትብብር የተያዙ ሲሆን ወጣቶቹ ተደልለውና የሐሰት መረጃ ተሰጥቷቸው ወደ ፑንትላንድ መግባታቸውን አስታውቀዋል። የፑንትላንድ አስተዳደርም ወጣቶቹን ለኢትዮጵያ መንግስት አሳልፎ ሰጥቷቸዋል።
በሰሜን ጎጃም ዞን ከ500 በላይ ታጣቂዎች የሰላም አማራጭን ተቀብለው መግባታቸው አስደሳች ሰበር መረጃችን ነው። በአማራ ክልል የሚንቀሳቀሱ የታጣቂ ኃይሎች ከትጥቅ ትግል በመውጣት የሰላምን አማራጭ በመቀበል ለሰላም ያላቸውን ቁርጠኝነት እያሳዩ ይገኛሉ። በሰሜን ጎጃም ዞን ታጥቀው የሚንቀሳቀሱ አካላትም የሰላምን አማራጭ እየተከተሉ ይገኛሉ። የሰሜን ጎጃም ዞን ሰላምና ጸጥታ መምሪያ ኃላፊ ገብረስላሴ ታዘብ በዞኑ እየተጠናቀቀ በሚገኘው የ2018 የበጀት ዓመት ከ530 በላይ ታጣቂዎች የሰላምን አማራጭ መቀበላቸውን ገልጸዋል። ከሰባተኛው ጠቅላላ ምርጫ የድምፅ መስጫ ዕለት ግንቦት 24 2018 በኋላ 21 ታጣቂዎች የሰላም አማራጭን መቀበላቸውንም አንስተዋል። የታጣቂ ኃይሉ ከፍተኛ አዛዦች ቅድሚያ ለሰላም በመስጠት ከተከታዮቻቸው ጋር የሰላምን መንገድ በመከተል እየገቡ መሆኑንም ገልጸዋል። የዞኑ ማህበረሰብ ለሰላም ቁርጠኛ በመሆን ታጣቂዎች የሰላም አማራጭን እንዲቀበሉ የበኩሉን ድርሻ እየተወጣ ነውም ብለዋል። ማህበረሰቡ የሰላም አማራጭ የተቀበሉ የቀድሞ ታጣቂዎችን በመንከባከብ ወደ ቀድሞ ህይወታቸው እንዲመለሱ በማገዝ የሰላም አማራጭን ሲቀበሉ አቀባበል በማድረግ ለሰላም ያላቸውን ቁርጠኝነት በተግባር እያሳዩ ነው ብለዋል። የዞኑ የሰላም እንቅስቃሴ እየተሻሻለ መምጣቱን ያነሱት መምሪያ ኃላፊው የመንገድ ላይ ዝርፊያዎችና እገታዎች በከፍተኛ ሁኔታ መቀነሳቸውን ተናግረዋል። በዞኑ እየተሻሻለ የመጣውን የሰላም ሁኔታ ይበልጥ ለማጽናት ታጣቂዎች የሰላም አማራጭ እንዲቀበሉ፣ የሰላም ኃይሉ እንዲጠናከር፣ ማህበረሰቡ ለሰላም ዘብ እንዲሆን በማስቻል በኩል በትኩረት እየተሰራ ነውም ብለዋል። የትግራይ ክልልን ህጋዊ ጊዜያዊ አስተዳደር በመፈንቅለ መንግስት በመቀየር ከኢትዮጵያ የውጭ ጠላቶችና የውስጥ ተላላኪ ቡድኖች ጋር እየሰራ ያለው ህወሓት የፌዴራል መንግስት በትግራይ ክልል ውስጥ አዲስ ወታደራዊ ግጭት ለመቀስቀስ እየተዘጋጀ ነው ሲል የሰጠው መግለጫ የህገ ወጥ ቡድኑን የለየለት ዋልጌነትና የትግራይን ህዝብ ለሌላ ዙር ጦርነት እያዘጋጀ መሆኑን አመላካሽ ነው ሲሉ የቀጠናውን ፖለቲካ የሚከታተሉ የዘርፉ ተንታኞች አስጠንቅቀዋል። ይህ እንደ ጅራፍ ራሱ ገርፎ ራሱ የሚጮህ የወያኔ ጉጅለ ቡድን በዚህ አስገራሚና ተንኳሽ ቃላቶች በተሞጀሩበት የማናለብኝ መግለጫው ባለስልጣናት የድሮን ጥቃቶችን እየፈጸሙ ጦር እያሰባሰቡና በክልሉ ላይ የተጣለው ከበባ እየተጠናከረ እንዲቀጥል አድርገዋል ሲል የማስመሰል ጩኸቱን አሰምቷል። ከህግ ስርዓት ውጭ በመንቀሳቀሱና የተሰጡትን ተደጋጋሚ የእርምት ምክረ ሐሳቦች መቀበል ባለመፈለጉ በብሔራዊ ምርጫ ቦርድ እውቅና የተነሳው ይህ የጉጅለ ቡድን የፌዴራል መንግስቱ በተለያዩ የትግራይ አካባቢዎች የድሮን ጥቃቶች መፈጸማቸውንና የፌዴራል ኃይሎች እንዲሁም አጋር ሚሊሻዎች በክልሉ ዙሪያ እየተንቀሳቀሱና ጦር እያሰባሰቡ ናቸው ሲል ከሷል። በተጨማሪም መንግስት መሰረታዊ ቁሳቁሶችና መድኃኒቶች ወደ ክልሉ እንዳይገቡ እገዳ ጥሏል ሲል የከሰሰ ሲሆን ለርካሽና አጥፊ ዓላማው ያገታቸውን የተፈናቀሉ ዜጎች ወደ ቀያቸው እንዳይመለሱ እንቅፋት ሲፈጥር መክረሙ የሚታወቀው ይኸው ህገወጥ የህወሓት ቡድን በተቃራኒው መንግስት ሊመልሳቸው ፈቃደኛ አልሆነም ሲል መግለጹ ብዙዎችን አነጋግሯል። በፕሪቶሪያው የሰላም ስምምነት መሰረት በአንድ ሀገር ውስጥ ያለው የኢትዮጵያ ብሔራዊ መከላከያ ኃይል ብቻ መሆኑ በአበክሮ የተሰመረበት ቁልፍ ነጥብ ሆኖ ሳለ ሰላም ጠሉ ህወሓት የትግራይ መከላከያ ሰራዊት የሚለው ህገወጥ ኃይሉ በድሮን እንደተቀጠቀጠበት ክስ አቅርቧል። የህገወጡ ህወሓት መግለጫ አያይዞም የፌዴራል መንግስት ባለስልጣናት የትግራይ ተዋናዮችን ጦርነት ናፋቂ በማለት የሰነዘሩት ክስ አዲስ ለታቀደ ወታደራዊ ዘመቻ የሚደረገውን ዝግጅት ለመሸፈንና ትኩረት ለማስቀየስ የታለመ ነው ካለ በኋላ የፌዴራል መንግስት በትግራይ ስላለው ነባራዊ ሁኔታ ዓለም አቀፉንና የሀገር ውስጥ ማህበረሰብን ለማሳሳት እየሞከረ ነው በሚል ማንንም ያላሳመነ የመግለጫ ክሱን አቅርቧል። ሌላው አስገራሚው የመግለጫው ክፍል ደግሞ በመፈንቅለ መንግስት ስልጣን የተቆጣጠረው ይህ ቡድን አሁንም ቢሆን ያለመግባባቶችን በውይይትና በድርድር መፍታትን እንደሚደግፍ መግለጹ ከራሱ ክብ ውጭ ላለው ዓለም ያለውን በድንቁርና ላይ የተመሰረተ ንቀት ማሳያ ተደርጎ ተወስዷል። ለጦርነት ያለውን ገደብና ትርጉም የለሽ ፍላጎትም የክተት ጥሪ በማቅረብ በድጋሚ አሳይቷል። በዚሁ መግለጫው በዚህም የትግራይ ህዝብ የተፈጥሯዊ ራስን የመከላከል መብቱን ተጠቅሞ የትግራይ መከላከያ ኃይሎችን እንዲደግፍ በሚል ለሌላ ዙር ትርጉም የለሽ አውዳሚ ጦርነት የተለመደ የድረሱልኝ ጥሪውን አቅርቧል። ባሳለፍነው ሳምንት የቀድሞው የናይጄሪያ ፕሬዝዳንትና የአፍሪካ ህብረት የአፍሪካ ቀንድ
ልዩ መልእክተኛ ኦሉሴጉን ኦባሳንጆ ከዓለም አቀፍ ልዑካን ቡድን ጋር በመሆን ወደ መቀለ በማምራት በትግራይ ክልል በመፈንቅለ መንግስት ስልጣን ከተቆናጠጡት ቡድን መሪዎች ጋር መወያየታቸው ይታወሳል። ውይይቱ ዳግም ወደ ጦርነት የመመለስ ዕድልን ማስቀረት ላይ ያተኮረ ጉዳይ ሲሆን በተጨማሪም የፕሪቶሪያው የሰላም ስምምነት አፈጻጸም ያለበትን ደረጃ በመገምገም ልዩ ሁኔታዎችን ያካተተ መሆኑን ለማወቅ ተችሏል። ክቡራትና ክቡራን በዚህ ዙሪያ የሚደርሱንም መረጃዎች እየተከታተልን የምናቀርብ መሆኑን ለመግለጽ እንወዳለን። ይህ በእንዲህ እንዳለ የኢትዮጵያ አየር ኃይል የሀገር ሉዓላዊነትን የማያስደፍር የሰማይ ላይ ጋሻ ነው ያሉት የፌዴሪ አየር ኃይል ዋና አዛዥ ሌተናንት ጄኔራል ይልማ መርዳሳ ሀገርን ከባድ ወረራና ከባንዳዎች ሴራ የሚከላከል ዘመናዊ ቴክኖሎጂ የታጠቀና የማይበገር አየር ኃይል መገንባቱን አረጋግጠዋል። የኢትዮጵያ አየር ኃይል የሀገር ሉዓላዊነትን የማያስደፍር የሰማይ ላይ ጋሻ ሆኗል ያሉት ዋና አዛዡ በቴክኖሎጂ የላቀ በስነ ልቦና እየጠነከረ ለሀገር ክብር መስዋዕትነትን ለመክፈል ዝግጁ የሆነና ጠላትን አምርሮ የሚጠላ ጀግና ሰራዊት መገንባቱንም አስምረውበታል። ሌተናል ጄኔራል ይልማ እንደገለጹት የአየር ኃይሉ የውጊያ ዝግጁነት ቀዳሚ ዓላማ ውጊያን ከሩቁ ማስቀረት ነው። ሆኖም ጠላት የሰላምን አማራጭ ችላ ብሎ ወደ ውጊያ ከገባ አየር ኃይላችን የጠላትን ህልውና እስከ ወዲያኛው የሚያከስም አስተማማኝ መቺ ኃይል መሆኑን በተግባር ያረጋግጣል ሲሉ አስገንዝበዋል። የጦር መሪ ቀዳሚ ኃላፊነት በሰላም ጊዜ ሰራዊቱን ለውጊያ ዝግጁ ማድረግ፣ ጦርነት ካጋጠመም ድል መቀዳጀት እንደሆነ ያብራሩት ሌተናል ጄኔራል ይልማ መርዳሳ ሀገር የምትጸናው በዘመናዊ በተደራጀ በሰለጠነ በታጠቀና ብቁ በሆነ ጀግና ሰራዊት እንደሆነም አስረድተዋል። የአየር ኃይሉ ዘላቂ የተቋም ግንባታ በቴክኖሎጂ ሽግግር፣ በዲጂታል የስልጠና አሰራሮች እንዲሁም በዘመናዊ የአቪዬሽን ቴክኖሎጂና የጦር ትጥቆች የታጀበ መሆኑ ተቋሙን በቀጠናው የማይበገርና አስተማማኝ ኃይል እንዳደረገውም ገልጸዋል። ጀግኖች አብራሪዎቻችንና ቴክኒሽያኖቻችን የኢትዮጵያን ሰማይ በንቃት በመጠበቅ ላይ ይገኛሉ ያሉት ዋና አዛዡ ተቋሙ አሁን ላይ በዘመናዊ አውሮፕላኖችና ሄሊኮፕተሮች የታገዘ ፈጣን የአየር ስምሪትና የላቀ ሎጂስቲካዊ አቅም መገንባቱንም አብራርተዋል። ኢትዮጵያን ለማፍረስ የሚያልሙ ኃይሎች ሰማያችንን ሌት ተቀን በንስር ኃይል የሚጠብቀውና በጽኑ ክንድ የሚቆጣጠረው ጀግናው አየር ኃይል የታሪካዊ ውድቀታቸው ምክንያት እንደሚሆን ሊያውቁ ይገባል ሲሉ አስጠንቅቀዋል። ኢትዮጵያ ሀገር ሆና እንዳትቀጥል የሚፈልጉ ጠላቶቻችንም ሆኑ ባንዳዎች መቼም ቢሆን ፍላጎታቸው አይሳካላቸውም ያሉት ደግሞ የሰሜን ምዕራብ እዝ ዋና አዛዥ ሌተናል ጄኔራል ብርሃኑ በቀለ ናቸው። ሌተናል ጄኔራል ብርሃኑ በቀለ የኢትዮጵያን ሰላም ለማደፍረስና ሕዝቡን ሰላም ለመንሳት በሚጥሩ ኃይሎች ላይ ጀግናው የሀገር መከላከያ ሰራዊታችን የማያዳግም እርምጃ እየወሰደባቸው እየቀጣቸውና በቀጠፉት ለበቅ እየለበለባቸው እንደሚገኝ ተናግረዋል። ሰሜን ምዕራብ እዝ የሀገር ሉዓላዊነት ለማስከበር ወታደራዊ ዝግጁነቱን ከመቼውም ጊዜ በበለጠ አጠናክሮ ይገኛል ያሉት አዛዡ ሌተናል ጄኔራል ብርሃኑ በቀለ አመራሩ ከባቢያዊና ቀጠናዊ ሁኔታን ተረድቶ የሰራዊቱን አካላዊና ስነ ልቦናዊ ብቃት በማላበስ ለቀጣይ ግዳጅና ተልዕኮ ዝግጁ በማድረግ ውጤታማ ተግባራት ስለመከናወኑም አስረድተዋል። አዛዡ ታሪካዊ ጠላቶቻችን የሚጋልቧቸው ፈረሶች የክህደት ጥጋቸውን ቢያሳዩም የሰራዊታችንን ጠንካራ ምት ግን ከቶውንም መቋቋም አልቻሉም ብለዋል። የሰሜን ምዕራብ እዝ አዛዥ ሌተናል ጄኔራል ብርሃኑ በቀለ የኢትዮጵያን የማደግና የመበልጸግ ፍላጎት በየትኛውም ኃይል አይገታም ሲሉም አስምረውበታል። እኛ ህገ መንግስታዊ ተልዕኳችንን በአስተማማኝ ብቃት ለመፈጸም ዝግጁነታችንን ከመቼውም ጊዜ ላቀ ነው ያሉት ዋና አዛዡ የኢትዮጵያ ብሔራዊ ጥቅም ዛሬም ነገም በመስዋዕትነታችን ይረጋገጣል ሲሉም አጽንኦት ሰጥተዋል። የመከላከያ ሰራዊት አመራሮች አሁን ላይ የተገኘውን ሰላም ለማጽናትና ህብረተሰቡ የሰላምን ዋጋ በተጨባጭ ተሞክሮ እንዲገነዘብ አስቻይ የልማት ተግባራት በአግባቡ እንዲከናወን የሚያስችል ውይይት ከኦሮሚያ ክልል ከዞንና ከሌሎች የጸጥታ ኃይሎች ጋር ባካሄዱበት ወቅት ገልጸዋል። በዚህም የማዕከላዊ እዝ አዛዥ ሌተናል ጄኔራል ዘውዱ በላይ የቀረበላቸውን የሰላም አማራጭ ወደ ጎን በመተው በዲሞክራሲያዊ መንገድ ያጡትን ስልጣን ያለ አግባብ ለመያዝ የሚፍጨረጨሩ ኃይሎች ህብረተሰቡን ለማደናገር ቢሞክሩም በጸጥታ መዋቅሩ ጥምረት
ዓላማቸው መክሸፉን ገልጸዋል። ማዕከላዊ ዕዝ በተሰማራባቸው ዞኖችና ወረዳዎች የመንግስትን የሥራ ኃላፊዎችና ህብረተሰቡ እንዲሁም የጸጥታ አካላት የተጠናከረ አስተማማኝ ተልዕኮ ለመፈጸም አስችሏል ያሉት ጄኔራል መኮንኑ ሰላም የሁሉም ዜጋ ምግባርና የጥረት ውጤት በመሆን በጋራ የምንጠብቀው የወል ኃላፊነት ሊሆን ይገባል ብለዋል። በኦሮሚያ ክልል የአንድ ዘርፍ ኃላፊ የሆኑት አቶ ነመራ ጉሊ አሁን ላይ ህብረተሰቡ ሰላሙን ለመጠበቅ በጋራ እየተወጋ እንደሚገኝ ገልጸዋል። ማዕከላዊ ሰላምን ለማጽናትና የህግ የበላይነትን ለማረጋገጥ ለከፈለ መስዋዕትነትም ምስጋናቸውን አቅርበዋል። ጸረ ሰላም ቡድኖች ይህ መደበኛ አደረጃጀት ፈጥረው ሰባተኛውን ሀገራዊ ምርጫ እንዲስተጓጎል ሲሰሩ የቆዩ ቢሆንም አልተሳካላቸውም ያሉት በኦሮሚያ ክልል በምክትል ፕሬዝዳንት ማዕረግ የከተሞች ክላስተር አስተባባሪ አቶ መስፍን መላኩ ናቸው። አሁን ላይ ሸኔና ጽንፈኛ ቡድን ከሌሎች የኢትዮጵያ ጠላቶች ጋር ሆነው ክልሉ ከግጭት ነፃ እንዳይሆን የመንግስትንና የህዝብን ሀብትና ንብረት ለመመዝበር እየተንቀሳቀሱ መሆኑን ያስረዱት አቶ መስፍን ህብረተሰቡ የጥፋት ቡድኑን ከመጥላት ባለፈ በግንባር እየተዋጋ ይገኛል ብለዋል። በውይይቱ ላይ የምስራቅ ወለጋ፣ ምዕራብ ወለጋ፣ ቄለም ወለጋና ጅማ ዞኖች የመንግስት የሥራ ኃላፊዎችና የማዕከላዊ ዕዝ የሰራዊት አመራሮች እንዲሁም የፌዴራልና የክልል የጸጥታ አካላት ተሳትፈዋል። በሌላ ተመሳሳይ መድረክ የምስራቅ ዕዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ ሰራዊቱ የጠላትን አፍራሽ ተልዕኮ ብረት በሚያቀልጠው ብርቱ ክንዱ እያከሸፈው እያመከነው ይገኛል ብለዋል። የምስራቅ ዕዝ ዋና አዛዥ ሌተናል ጄኔራል መሐመድ ተሰማ የዕዙ ሰራዊት አመራር ብሔራዊ ስጋቶችን በመተንተን የሚመራው አሃድ ድል ማድረግ የሚያስችለውን ወታደራዊ የሞራል እና ስነ ልቦናዊ ዝግጁነት አሟልቶ እየተገኘ መሆኑንም ተናግረዋል። ሌተናል ጄኔራል መሐመድ ተሰማ ይህን ያሉት ከዕዙ ከፍተኛ አመራሮች ጋር በወቅታዊና በግዳጅ አፈጻጸም ዙሪያ በመከሩበት መድረክ ነው። በመድረኩ ዕዙ በተሰማራባቸው የግዳጅ ቀጠናዎች ሀገራዊና ተቋማዊ ተልዕኮችን በስኬትና በጀግንነት እየፈጸመ መሆኑ ተመላክቷል። የውጭ ኃይሎች ኢትዮጵያን ለማተራመስ የከፈቱባትን ጦርነት አሸንፋ የተሻገረችና በቅኝ ያልተገዛችው የኢትዮጵያ ጀግኖች ልጆቿ ቅኝ ግዛትን አሻፈረኝ ብለው ወረራዎችን ለመቀልበስ ያደረጓቸው ተጋድሎች የሀገርና የአፍሪካውያን ኩራት በመሆናቸው መሆኑን ገልጸዋል። ከዚህ ያልተማሩ አንዳንድ ሀገሮች ኢትዮጵያን በቀጥታ ከመውጋት ይልቅ ባንዳዎችን እየቀጠሩ እያሰለጠኑ እያስታጠቁ ልማቷን ለማደናቀፍ ቢሞክርም የኢትዮጵያ በሰራዊቷና በሰላም ወዳዱ ህዝቡ አልበገረም ባይነት ማንነቷን አስከብራ ቀጥላለች ብለዋል። አዛዡ እንዳሉት በቀጣይም የሰራዊቱ አመራር ሰላም ጠል ቡድኖች የሚያደርጉትን የጥፋት ሴራ በሚገባ ተረድቶና ብሔራዊ ስጋቶችን በመተንተን የሚመራውን አሃድ ማዘጋጀት ይጠበቅበታል። የዕዙ ወታደራዊ አካላት ማንኛውንም ትንኮሳና ውጊያ በድል አድራጊነት መወጣት የሚያስችለውን የወታደራዊ የሞራልና ስነ ልቦና ዝግጁነት አሟልቶ ስለሚገኝ ይህንኑ የሚያረጋግጡ አስደሳች ውጤቶች እየተገኙ መሆኑም ተገልጿል። ምስራቅ ዕዝ በተሰማራባቸው በሶማሊያ ድንበር የአልሸባብን ፍላጎት በማምከንና የውስጥ ሰላማችንን ለመንሳት የሚፍጨረጨሩ ሸኔንና ጽንፈኛውን ቡድኖች በገቡበት ገብቶ በመደምሰስ የተሰጠውን ግዳጅና ተልዕኮም በድል እየተወጣ እንደሚገኝ ተገልጿል። ሌተናል ጄኔራል መሐመድ ተሰማ እንደተናገሩት ህዝቡ የታሪካዊ ጠላቶቻችንና የባንዳዎች ፉከራ ሳይበግረው በሁሉም ቦታ ወጥቶ መብቱን ተጠቅሞ ድምፁን በመስጠት የጽንፈኛውን ጉራና ማስፈራራት ከንቱ አድርጓል። ለተገኘው ሰላም መሳካት ደግሞ በየጊዜው የተደረጉ የህግ ማስከበር ዘመቻዎች ውጤት አይነተኛ ሚና እንዳላቸውም ጄኔራል መኮንኑ አረጋግጠዋል። ይህ የህዝብ ብሔራዊ ጥቅም በዘላቂነት እንዲቀጥል ሰራዊቱ ከሃዲ ቡድኖችንና ጽንፈኞችን የገቡበት ገብቶ በአጭር ጊዜ በመደምሰስ የቀጠናውን ሰላም የማረጋገጥ ዋነኛ ግዳጁን በብቃት እየፈጸመ እንደሚገኝ ሌተናል ጄኔራል መሐመድ አስገንዝበዋል። በምክትል ርዕሰ መስተዳድር ማዕረግ የገጠር ዘርፍ አስተባባሪ ዶክተር ድረስ ሳህሉ በበኩላቸው ህብረተሰቡ ጽንፈኛው ከታሪካዊ ጠላቶቻችን እንዲሁም ከኛ ውጪ እኛ ከሌለን ኢትዮጵያ ትፍረስ ብለው ሌት ተቀን የኢትዮጵያን እድገት የሚጠሉና ከሚጻረሩ ኃይሎች ጋር በጋራ መስራቱን በሰፈርና በጎጥ ተቧድኖ የግል ጥቅሙን እያግበሰበሰ ያለ ዘራፊ ቡድን መሆኑን በመረዳቱ አምርሮ መጥላቱን በምርጫ አረጋግጧል ብለዋል። በመድረኩ ላይ ምስራቅ ዕዝ በአማራ ክልል ህግ ለማስከበር ከገባ ጀምሮ በርካታ ስምሪቶችን በማድረግ ጽንፈኛውን በገባበት በመግባት እየተከታተለ በመደምሰስ ሀገር የማፍረስ እቅዱን ማክሸፍ በመቻሉ የክልሉ አመራሮች፣ የዞንና የከተማ አስተዳደሮች
ምስጋናቸውን አቅርበዋል። እዙ በሰሜንና በምዕራብ ጎጃም በአዊና በደቡብ ጎንደር ቀጠናዎች በመግባት በሀገር ከሃዲ ጽንፈኛው ላይ ከፍተኛ ምት በማሳረፉ የአካባቢው ማህበረሰብ ከጸጥታ ስጋት በመውጣት ወደ ልማት እንዲያተኩር በማድረጉ በመስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪ ሙሉነሽ ደሴ፣ የባህር ዳር ከንቲባ አቶ ጎሹ እንዳለማውና የዞን አመራሮች ምስጋናቸውን አቅርበዋል። የክልሉ የጸጥታ ኃይል ከሰራዊታችን ጋር ግዳጅ ተሰጥቶት እኩል መስዋዕትነት በመክፈል ስለ ጽንፈኛው ያለውን ጥላቻ ያስመሰከረበት፣ በክልሉ ጽንፈኛው በዜጎች ላይ ሲያደርሰው የነበረውን ዘግናኝ ግፍ ተረድቶ ልማቱ እንዲቀጥልና ዜጎች የዕለት ተዕለት ስራቸውን እንዲሰሩ ሚናውን እየተጫወተ ይገኛል ሲሉ በውይይቱ የተሳተፉ የክልሉ የጸጥታ ኃይል ተወካዮች ተናግረዋል። ክቡራትና ክቡራን ከአዲስ ቻምበር ኮሙኒኬሽን ወዳገኘነው ወሳኝ መረጃ ስንሸጋገር ደግሞ አዲስ ቻምበር በሰብሳቢነት በሚመራውና ከገቢዎች ጋር በጋራ በተቋቋመው የመማክርት ጉባኤ ከ620 በላይ ለሚሆኑ የነጋዴው ችግሮች መፍትሄ መሰጠቱ በዘርፉ ትልቅ እመርታ መሆኑ ተመላክቷል። ከገቢዎች ቢሮ ጋር በመሆን የተቋቋመው የመማክርት ጉባኤ በ14 ቅርንጫፎች በኩል የንግዱን ማህበረሰብ ችግሮች በመለየትና በመገምገም እስካሁን ከ620 በላይ ለሚሆኑ የነጋዴ ችግሮች ምላሽ መስጠት መቻሉን የገለጹት የጉባኤው ሰብሳቢና የአዲስ ቻምበር ፕሬዝዳንት የሆኑት ወይዘሮ ዛህራ መሐመድ ናቸው። ሰብሳቢዋ እንደገለጹት ጉባኤው በየወሩ በሚያደርገው ግምገማ፣ የመስክ ዳሰሳ ጥናትና ከተለያዩ የመንግስት አካላት ጋር በሚያደርጋቸው ውይይቶች አማካይነት እስካሁን ከ620 በላይ ነጋዴዎችን ችግሮች መፍታት ችሏል። ይሁን እንጂ አሁንም ትኩረት የሚሹ በርካታ መስተካከል ያለባቸው ጉዳዮች መኖራቸውን አመልክተዋል። በተለይም ህገወጥ ንግድን በተመለከተ ሰብሳቢዋ በሰጡት ማብራሪያ ህጋዊ ነጋዴዎች ህግን ተከትለው እየሰሩ ባሉበት ሁኔታ ተመሳሳይ ተግባራትን በህገወጥ መንገድ የሚያከናውኑ አካላትን ወደ መስመር የማስገባት ስራ ትልቅ ትኩረት እንደሚሻ አብራርተዋል። ይህንን ህገወጦችን ከንግድ ዓለም ከማስወጣት ይልቅ ስልጠናና ትምህርት በመስጠት ከመንግስት አካላት ጋር በጋራ ወደ ህጋዊ መስመር ለማስገባት እንደሚሰሩም ገልጸዋል። አዲስ ቻምበር የንግድ ቢሮም ሆነ የገቢዎች ቢሮ የመማክርት ጉባኤ ሰብሳቢ ሆኖ እንዲሰየም የተደረገውም የነጋዴውን ችግር በጥልቀት ለመረዳት የሚያስችል ሻል ያለ እይታ ስለሚኖረውና ስለሚረዳ መሆኑንም ክብር ሰብሳቢዋ ጠቁመዋል። ጉባኤው ነጋዴዎችን ብቻ ሳይሆን ነዋሪዎችን፣ ከተለያዩ ሴክተሮች የተውጣጡ አባላትን፣ የገቢዎችና የንግድ ቢሮዎችን በውስጡ ማካተቱ የቀረቡ ጥያቄዎችን በገለልተኝነትና በስፋት ተመልክቶ በጋራ ለመወሰን ትልቅ እገዛ እንደሚያደርግለትም አስገንዝበዋል።